ለክርስትና እምነት ተከታይ በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የጤና ከስደት ያለነው በሰላም ወደ ሀገራችን ገብተን የምናከብረው በዓል ያደርግልን። በድጋሚ መልካም በዓል ብያለሁ። ዛሬ ይዤ የመጣሁት ቪዲዮ እንግዲህ በጣም ደስ የሚልና የድል ዜና ነው። አብረን ቪዲዮን ተከታትለን እንመለስ። የማዳም ቅመም 2 ሚሊዮን 214 ሺህ ኢትዮጵያ ብር ተከፍሏታል። የኢትዮጵያ ቆንጽላ ጽሕፈት ቤት ባደረገው ጣልቃ ገብነት ታግታ የነበረ ዜጋ ነጻ ወጣለች። የ5 ዓመት ደሞዝም ተከፍሏታል። በሳዑዲ አረቢያ ጅዳ የሚገኘው የፌዴሪ ቆንጽላ ጀነራል ጽሕፈት ቤት ባደረገው ተከታታይ ጥረት ወይዘሪት ራዲ ሁሴን ኢብራሂም የተባለች ኢትዮጵያዊ ዜጋ ከችግር ወጣለች። ወይዘሪት ራዲ በህጋዊ መንገድ ወደ ሳዑዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት በጧይፍ ከተማ በአሰሪዎቿ ቤት ታግታ መቆየቷ ተገልጿል። ከእገታው በተጨማሪ የሰራችበት ደሞዝ ተከልክላም ነበር። ቆንጽላ ጽሕፈት ቤቱ ይህ መረጃ እንደደረሰው ወዲያው ዲፕሎማቶችን ወደ ስፍራው በመላክ ዜጊቷን ከእገታው አስለቅቋታል። ከዚህ በላይ ለ5 ዓመታት ያልተከፈላት የነበረውን ቀሪ ደሞዝ 60 ሺህ የሳዑዲ ሪያል እንዲከፈላትም ተደርጓል። ቆንጽላ ጽሕፈት ቤቱ የዜግነት መብቷን ሙሉ በሙሉ ለማስመለስም እየሰራ ይገኛል ተብሏል። እጅግ ተመልካቾቼ እንግዲህ ቀደም ሲል ያስደመጥኳችሁ ምንድነው እዚሁ ሳዑዲ አረቢያ ላይ በጣይፍ ከተማ እቺ ራዲ ሁሴን የምትባል እህታችን እንግዲህ ለ14 ዓመት ታግታና የ5 ዓመት ደሞዝ አልተሰጣትም ነበረ። እንግዲህ የጅዳ ቆንጽላ ጽሕፈት ቤት እንግዲህ ኤምባሲ ከልብ እናመሰግናለን። ሁሌም እንዲህ ቢሰራልን በእውነት ዜጎቻችን የማይሆን ቦታ የማንም ሰው አሰርቶ ደሞዛቸውን አይከለከልም። በሰው ሀገርም ዜጎቻችን ይከበራሉ ማለት ነው። ለዚህም እንግዲህ የጅዳ ቆንጽላ ጽሕፈት ቤት ከልብ እናመሰግናለን። ልጅቷን ከዚህ ስቃይና መከራ አውጥቶ በኢትዮጵያ እንግዲህ 2 ሚሊዮን ወደ 250 የሚሆን እንግዲህ ገንዘብ ተሰጥቷታል ወይ ደግሞ እንዲሰጥ አድርገዋል ማለት ነው። እጅግ በጣም ደስ የሚለው ምክንያቱም ሁሌም ለዜጎቻችን ሲጮቆኑ እንዲህ ሲሆኑ በተለይ ደግሞ በህጋዊ መምጣትም ጥቅሙን ይሄ ነው ማለት ነው። አያችሁ አይደል? አንድ ሰው በህጋዊ ሲመጣ እዚህ ሀገር ላይ መብቱም ከሌላ ከህገ ወጥ እጅግ ጠበቅ ያለ ነው። መብቱ ሲጠይቅ በዚህ መልኩ ህግ ጋር ሲደርስ በጣም እነሱን በጣም የሚያስቀጣና ወንጀለኛ የሚያስብላቸው ነው ማለት ነው። አሁን ከዚህ ከገንዘብ ወይ ደግሞ በዚህ ሪያል በሳዑዲ ሪያል 60 ሺህ ሪያል ነው ማለት ነው። ይሄንን ከማድረግ ውጪ የእስርም ገና ይጠብቃቸዋል። እነኚህ ሰዎችን ይታሰራሉ። ምክንያቱም እኚህ ሰዎች በእገታ ላይ ያለ ፍቃዷ ለ14 ዓመት ማለት አፍኖ ማስቀመጥ እጅግ በጣም ከባድና ወንጀል ነው። አንዴ ህግ ጋር ከደረሱ እዚህ ሀገር ደስ የሚላችሁ ነገር አንዴ ህግ ከያዘው ያዘው ነው። ውልፊት የለም፣ አይፈናፈናቸውም። መጨረሻውን እስኪያሳያቸው የወረደችው ህግ ስራ ላይ ትውላለች ማለት ነው። ስለዚህ የጅዳ ቆንጽላ ጽሕፈት ቤት እንግዲህ ባደረገው ጥረት ባደረገው ጣልቃ ገብነት እቺ ልጅ እንግዲህ ከስቃይ ከመከራ አሁን ላይ ኢቃማ አልታደሰም ነበረ። ኢቃማ ሲቀመጥ እዚህ ሀገር ምንድነው ቀራማ ይኖራል ወይ ደግሞ የመንግስት ግብር አለ ማለት ነው። እሱ እንግዲህ እሱን እያስተካከሉላት ነው። እሱን አስተካክላ ስትጨርስ እንደ እግዚአብሔር ፍቃድ ወደ እናት ሀገሯ ወደ ኢትዮጵያ ትገባለች። እጅግ በጣም ደስ እያለኝ ነው ይሄንን ዜና ዛሬ የምሰራላችሁ። እውነት ለመናገር ለዜጎቻችን በዚህ መልኩ ሁሉም ሪያድ፣ ጅዳ የተለያየ ቦታ ያሉት ቆንጽላዎች ቢደርሱ ከዚህ ስቃይ ዜጎች አንደኛ ማዳሞች አከብረው ይሰራሉ። እንዲህ ያለ የወረደ ነገር አያደርጉም። ቢያደርጉም ደግሞ እንደዚህ ወደ ህግ በሚሄዱበት ጊዜ እጅግ የልባርስ ቅጣት ነው የሚሰጣቸው ማለት ነው። ስለዚህ ሁላችሁም እንግዲህ በዚሁ ይልመድባችሁ ነው ምለው። እንደ ያለ ችግር ሲደርስባችሁ ደግሞ
ብዙዎቻችሁ አድራሻና መረጃ ማድረስ እንትን አይበልባችሁ። እቺ ልጅ እንግዲህ ለረጅም ዓመት ከታፈነ በኋላ ምንድን ያደረጋችሁ አጋጣሚ በአወጣችሁ መረጃና ድረሱልኝ ባለች በላከችው ነው እንግዲህ ይሄን ያህል ወደዛ አካባቢ ሰዎች ደርሰው ሄደው ይሄንን መረጃ ተጠቁመው ቆንጸላ ጽሕፈት ቤቱ ሰዎችን ዲፕሎማሲን ወደዛ ልኮ ባደረገው ምርመራ ከዚህ እገታ ልትወጣ የቻለችው ሳውዲ አረቢያ ያላችሁ እንግዲህ ጣይፍን ታውቁታላችሁ። በዚህ ስቃይ ይሄን ያህል ጭካኔ አያችሁ አይደል? የማዳሞች ጭካኔ ይሄን ያህል ነው ማለት ነው። ጉዳይ የላቸውም እና አይዶን ነው እኔ ለ14 ዓመት ለ13 ዓመትም ቤተሰብ ጋር ሳትደውል አፍነው ያስቀመጡና ለፖሊስ እደውላለሁ ሲል ያቺ ልጅ እግዚአብሔር ረድቷት ወደ ኢትዮጵያ ከ15 ዓመት በኋላ የገባችው በኢትዮጵያ ወደ 2 ሚሊዮን ብር እሷም 62,000 ሪያል የዚህ ሀገር እንደተከፈላት አቃለው ማለት ነው። የቀርቧልኝና እንዲህ ያለ ችግር የሚደርስባችሁ በዚህ አይነት ስቃይ ውስጥ ያላችሁ ሚዲያ የምታዩ ልጆች እኔ ይሄ ደርሶብኛል ለቆንጸላ ጽሕፈት ቤት ለኤምባሲ አሳውቁ የምትሉ ከሆነ ጽፋችሁ አስቀምጡ። ማንም ሰው ለኤምባሲ ያሳውቅላችኋል፣ ይደርስላችኋል ማለት ነው። በዚሁ እንደሚቀጥል ይሄ ስራ ተስፋ አደርጋለሁ። ብዙዎቻችሁ እንግዲህ በህገ ወጥ ባካችሁን አትምጡ። ህገ ወጥ አሁን ላይ ምን አይነት ስቃይና መከራ እየደረሰ እንዳለ ታውቃላችሁ። ስለተከታተላችሁ አመሰግናለሁ። ኮኪ ቲዩብን ሰብስክራይብ ሼር እያደረጋችሁ የምሰራው ቪዲዮ ሁሌ እንዲደርሳችሁ ደግሞ የደውል ምልክቷን መጫን አትርሱ። ቸር ሰንብቱ።